فيا عباد المسيح لنا سؤال እናንተ የኢየሱስ አምላኪዎች ጥያቄ አለን አሉ ኢብኑ القيم የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ نريد جوابه ممن وعاه መልስ እንፈልጋለን የተረዳ ካላሉ اذا مات الاله بصنع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው ታዲያ ሰው ከገደለው ሰው የሚገለው ጌታ አለ የሰው ጌታ ويا عجبا قالوا دمو ابن القيم ميغرمو دمو ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል ተቀብሯል አይደል واعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈሽ ማህፀናት አሉ በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሐይድ እኮ ነው ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ኢብኑ القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣነውን ምትሉን ወያኩሉ ከዛም አደገ ይበላል ይጠጣል ثم ياتي بلازمنا ከበላህ ጠጣ ምን ይከተለዋል ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና ياكلان الطعام ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ኢብኑ القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ከሞተ በኋላ እነሆ ሚስት ያገባል በሰማይ መጋባት አለ እነሆ ድንግልናቸው የማይጠፉ ሴቶች አሉ የሚል ያጋንንት አስተምሮ ያስተምራል እና በክርስትና ትምህርት እግዚአብሔርስ ምን ይላል የሚለው ነው ዛሬ የምናየው የማቴዎስ ወንጌል ምዕራፍ 22ን ስናነብ ትንሣኤ በሚያስቅ ሁኔታ ክርስትና ራሱን ትክክለኛ ለማድረግ ጋብቻ የአጋንንት ነው ይላሉ እንግዲህ ጋብቻን የፈጠረው እግዚአብሔር ነው እግዚአብሔር የፈጠረውን የአጋንንት ስራ ብሎ ማለት ቀጥታ እግዚአብሔርን መሳደብ ነው እግዚአብሔርን መሳደብ ምን ያክል ሪስክ እንደሚያመጣ ክርስቲያን ወገኖቻችን በጭንቅላታቸው ያሰቡት አይመስለኝም ይህም ብቻም ሳይሆን በጣም የሚያስቀኝ ጋብቻን የፈጠረው እግዚአብሔር እስከሆነ ድረስ የሰው ልጅ ፍጥረቱ ከእግዚአብሔር እስከሆነ ድረስ ያኒ ከፈጣሪ እስከሆነ ድረስ በምድርም ሆነ በገነት የሚያደርገው ተመሳሳይ ነው ማለት ነው ያኒ የገነቱ የሰው ልጅ ከሚጠብቀው ደስታ በላይ ቢኖርበትም ማለት ነው መብላት መጠጣትን አይቃወሙም አሁን በገነት ከቤተሰቦቻችን ጋር ከምንወዳቸው እህት ወንድሞቻችን ጋር ከእናት ከአባቶቻችን ጋር ከትዳር አጋሮቻችን ጋር እንሆናለን መብላት መጠጣት አለ መደሰት አለ ብለን ነው በእስልምና የሚታመነው መብላት መጠጣት የሚለውን አይቃወሙም ካፊሮች መብላት መጠጣት የሚለውን ከቤተሰብ መገናኘት የሚለውን ከእህት ከወንድም ከእናት ከአባት ከትዳር አጋር ጋር መገናኘት የሚለውን አይቃወሙም ወሲብ የምትሏን ብቻ መርጠው አንስተው የአጋንንት ስራ ነው ይላሉ ለምንድን ነው መብላት መጠጣትን የአጋንንት ስራ ነው የማትሉት በነገራችን ላይ በኦርቶዶክስ አስተምሮ የኦርቶዶክስ ገድላትና ተአምራት ላይ ራእየ ማርያም ላይ በገነት ትርንጎ አለ ለውዝ ገውዝ የሚባል ነገር አለ ወተት የሚፈስበት ወንዝ ማር የሚፈስበት ወንዝ ጠጅ የሚፈስበት ወንዝ አለ ይሄንን አያወጡ መብላት መጠጣትን ለምንድን ያጋንንት ስራ የምታደርጉት እንዴ ወሲብ ብቻ እኮ አይደለም እኮ ከፈጣሪ የመጣው እኮ ወሲብ ማድረግ በባልና በሚስት መካከል የሚደረገው ጾታዊ ግንኙነት መብላት መጠጣት መደሰት መዝናናት ማፍቀር መውደድ እነዚህ ከፈጣሪ ናቸው የመጡት ኦኬ እነዚህ ሰው በሰውነቱ ገነት እስከገባ ድረስ እነዚህ ነገሮች ገነት ውስጥ አሉ ተግባብተናል እኔ እኮ ግርም የሚለኝ ማለት ነው አይ በገነት ድንግልና አለላችሁ ይላሉ ላላችሁት እንዴ ኢየሱስ እኮ ድንግል ነው በገነት ድንግል ሆኖ ነው የሚኖረው አይደለ ታዲያ እንዴት አያገባም እንዴ ዘላለም ግን ድንግል ሆኖ ነው የሚኖረው
ወይም ድንግልና በገነት የሚደብር ከሆነ ለምሳሌ ማርያም በኦርቶዶክስ ድንግል ናት፣ ያኒ በሐሳቧ ድንግል ናት፣ በሰውነቷ ድንግል ናት፣ በምኗ ድንግል ናት ነው የሚባለው። ያኒ እሷ በገነት ድንግል ሆና ነው ለዘላለም የምትኖረው። ያኒ እኔ እኮ ግርም የሚለኝ ማለት ነው። ሌላው በጣም የሚያስቀኝ እንግዲህ የጋብቻ እንግዲህ መጽሐፍ ቅዱስ ጋብቻ ክቡር ነው ይላል። ጋብቻ ክቡር ነው፣ ያኒ የሰው ልጅ ክቡር ነው። ምክንያቱም የተከበረ ፈጣሪ ስለፈጠረ ማለት ነው። እና እንግዲህ ራሳቸውን ትክክል ለማድረግ የሚጠይቁት እንደ መረጃ የሚያመጡት ኢየሱስ ክርስቶስ አንዲት ሴት 7 ወንድማማቾችን በተከታታይ ያገባች ሴት አለች። ያችን መሰረት አድርገው ነው የጠየቁት አይሁዶቹ ማለት ነው። ስለዛች ሴትና ስለነዛ 7 ወንድማማቾች ነው መልሱ የሚያተኩረው እንጂ በገነት እንደ መላእክት ትሆናላችሁ ብሎ አጠቃላይ አልመለሰም። ኦኬ የመለሰው 7 ወንድማማቾችን ተራ በተራ ያገባችሁ ስለዛች አንድ ሴት ነው የመለሰው። እዚህ ጋር ደግሞ ፎከስ የምናደርገው ጠያቂዎቹ ሲጠይቁ በገነት ለየትኛው ትሆናለች ብለው ነው የጠየቁት። ስለዚህ በአይሁድ እምነት ሰው በገነት ከሚስቱ ጋር ባለትዳሮች በገነት ውስጥ እንደሚገናኙ ስለሚያምኑ ነው ያንን የጠየቁት። ስለዚህ በመጽሐፍ ቅዱስ ባይሆን ኢየሱስ ክርስቶስ ራሱ አይሁዳዊ ነው፣ የጠየቁትም አይሁዶች ናቸው። በአይሁድ እምነት ባልና ሚስት በገነት እንደሚገናኝ ነው እምነታቸው። ነገር ግን እነዛ 7 ወንድማማቾችን በተከታታይ ያገባች ሴት ለየትኛው ትሆናለች ነው እነሱን ጥያቄ ያልገባቸው እንጂ ባልና ሚስት በገነት እንደሚገናኝ ያውቃሉ። እሱ ግን ብሎ መለስላቸው እንደ መላእክት ይሆናሉ አለ። እነዛን 7 ወንድማማቾችና ሴቲቱን ነው። ደግሞም አይደለም ሪኮርድ የምትሉ ከሆነ እኛ ሰዎች ነን፣ እንዴት ነው እንደ መላእክት የምንሆነው? እኛ የመላእክትን ስሜት እናውቃለን፣ የመላእክትን ቅርጽ እናውቃለን። ሰው በሰውነቱ መላእክት በመላእክትነቱ ነው እግዚአብሔር ፊት መቅረብ ያለበት። እኔ ስለ መላእክት ምን አገባኝ? መላእክት ትሆኛለሽ ብባል እኔ ምንም አያስደስተኝ። በነገራችን ላይ ሰው ሁኜ በሰውነቴ ገነት እንድገባ ከቤተሰቦቼ ጋር እንድገናኝ ሰው በሰውነቱ ማግኘት ያለበትን ክብር፣ ማግኘት ያለበትን ሰላም፣ ማግኘት ያለበትን ፍቅር ያንን ስሜት ነው ማጣጣም የምፈልገው እንጂ ስለ መላእክት እኔ ምን አገባኝ? ሲቀጥልስ ደግሞ በክርስትና መላእክት አሁን ረቂቅ ናቸው ይባላል። ስለዚህ ሰው ገነት ሲገባ ረቂቅ ነው የምትሆኑት፣ ያኒ መንፈስ ነው የምትሆኑት። ለዓለም መንፈስ እንሆናለን እኛ አልহামዱሊላህ። ስለም በግልጽ እንዳስተማረን እንሞታለን፣ ስጋችን ይበሰብሳል፣ እንደገና ተቀስቀሰን በሰውነታችን ገነት እንገባው። ክርስትና ጋር ይመጣና እንደ መላእክት ትሆናላችሁ። እንደ መላእክት የሚጨበጥ የሚዳሰስ አይደለም፣ ያኒ መንፈስ ሆናችሁ ማለት እኮ ነው። ይሄን ሳይሆን ደግሞ የሚያስቀኝ አሁን በክርስትና በርግጥ ግልጽ አይደለም፣ ያኒ መላእክት ነፃ ምርጫ አይኖራቸው። ነገር ግን እንደ መጽሐፍ ቅዱስ አስተምሩ መላእክት ነፃ ምርጫ አላቸው፣ ይበላሉ፣ ይጠጣሉ። ዘፍጥረት ላይ አብርሃም ቤት የመጡት መላእክቶች አብርሃም የጋበዛቸውን ስጋ እንክት አድርገው በልተዋል። ነገር ግን ቁርአን ላይ አልበሉ። ምክንያቱም መላእክት በእስልምና ነፃ ምርጫ የለውም፣ አይበላም፣ አይጠጣም፣ አይጋባም፣ አይዋለድም። አምላክ ነው ብዙ አድርጎ የፈጠራቸው፣ ደግሞም አያምፁም። በክርስትና ግን መጽሐፍ ቅዱስ ላይ አሁን ክርስቲያኖች ሰይጣን እንትን ነው ፈጣሪን ያመፀ መላእክት ነው ብሎ ነው የሚያስቡት። ያኒ ሰይጣን መልአክ ነበረ ይሄን አምጾ ነው። ስለዚህ መላእክት በክርስትና ነፃ ምርጫ አለው። ፈጣሪን ያምጻል፣ ያኒ ከሃዲ ይሆናል፣ ይጋባል፣ ይበላል። ስለዚህ እናንተ በገነት ልክ እንደ መላእክት ነው የምትሆኑት፣ ትበላላችሁ፣ ትጋባላችሁ። ተግባብተናል። እንዲሁም በማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ በቃ ወንድሞችን፣ እህቶችን፣ ሚስቶችን ታገኛላችሁ፣ የዘላለም ሕይወት ታገኛላችሁ ብሏል። ስለዚህ በዘላለም ሕይወት መጋባት የምንፈልገው ነገር እንዳለ ኢየሱስ ክርስቶስ በግልጽ አስተምሯል። ስለዚህ የኢየሱስን አስተምሮ ስለማታውቁ ነው እንደዛ መላእክት ትሆናላችሁ ብሏል የምትሉት ማለት ነው። እንዴት ብሎ ነው ኢየሱስ መላእክት ትሆናላችሁ ብሎ የሚያስተምረው? መላእክት ሌላ ዓለም፣ ሰው ሌላ ዓለም እና ይህንን ይመስላል። ምን ልደበር ጭምር የፈለኩት ጠፋኝ። ሙስሊሙና እስልምናን አንዳርጋችሁ አትዩ ነው ማለት። እስልምና የተሟላ ዲን፣ ሙስሊሙ ግን ከፈሎን ሊተገብር ይችላል፣ ከፈሎን ሊያጎል ይችላል። ነገ ያሰለመ ሰው ራሱ ሊበድል ይችላል። እስልምና አይደለም የበደለ ጓደኛ ነው ማለት። እስላም ሙሉ ውብ ዲን ነው። ከእስልምና ላይ ግን አዘጋገናችን ይለያያል። ወሚንሁም ሙቅተሲድ ወሚንሁም ዛሊሙን ሊነፍሲህ ወሚንሁም ሳቢቁን ቢልኸይራት። በኸይር የተስፈነጠሩ አሉ፣ ጥጋቸውም አይደረስ። መሐከለኞች አሉ። እንደኛ ደግሞ ነፍሱን ይበደላል። ነፍሱን የበደለው ሲያገኘህና ብር ሰጠው ሊወስድ ይችላል፣ ሊዋሽህ ይችላል፣ ሊያማህ ይችላል። ያኔ ሙስሊሙ እንጂ እስልምና አይደለም የበደለ። መልእክቴ አንድ ነው። የእስልምና ዘብ እንሁን፣ ጠበቃ እንሁን። ኢስላም በእኛ በኩል እንደይጠቃ
እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን ነው።